በኢትዮጵያ የባንክ ኢንዱስትሪ ውስጥ ያለማስያዣ ብድር ማግኘት አይታሰብም ወይንም ቀላል የሚባል አይደለም። ለየትኛውም የብድር አይነት ባንኮች ንብረት ሳይዙ ብድር አይሰጡም። አዋጭ ሊሆን ይችላሉ ለተባሉ ፕሮጀክቶች ሳይቀር ፋይናንስ ለማግኘት ማስያዣ ከሌላ አይሞከርም። ብድር በቀላሉ አለማግኘትም ዋናው ችግር ነው። በአገሪቱ ባንኮች የሚጠቀሙ ተበዳሪዎች ቁጥር በእጅጉ አነስተኛ ሆኖ ለመገኘቱ አንዱ ምክንያት ተደርጎ የሚወሰደው ይሄው ያለማስያዣ ብድር መስጠት የማይቻል ከመሆኑ ጋር የተያያዘ ነው። በኢትዮጵያ ከ66 ሚሊዮን በላይ አካውንት ከከፈቱ የባንክ ደንበኞች ወደ ትሪሊዮን ብር የሚደርስ ተቀማጭ ገንዘብ ያሰባሰቡ ባንኮች ባሉበት የተበዳሪዎች ቁጥር ሲታይ እዚህ ግባ የሚባል አይደለም። በአመት ባንኮች የሚሰጡት ብድር በጣም ዝቅተኛ መሆኑን የሚገልጹት የዘርፉ ሙያተኞች ዝቅተኛ ቁጥር ካላቸው ተበዳሪዎች ውስጥ አብዛኛው በተደጋጋሚ ብድር የሚወስድ መሆኑን የሚገልጹ ሲሆን በየአመቱ ይጨምራል ተብሎ የሚታሰበው አዲስ ተበዳሪ ቁጥርም አነስተኛ ስለመሆኑ መረጃዎች ያመለክታሉ። ለዚህም እንደ አንድ ምክንያት ሊጠቀስ የሚችለው በተለይም ለአነስተኛና መካከለኛ ቢዝነሶች ባንኮች የሚሰጡት ብድር ዝቅተኛ የሚባል በመሆኑ ነው። ከዚህ ባሻገር ለአነስተኛና መካከለኛ ቢዝነሶች እንዲሁም ለአርሶ አደሮች የሚቀርብ ብድር አለ ማለት የማይቻል መሆኑን ይገለጻል። ይህም በሌሎች አገሮች የአነስተኛና መካከለኛ ቢዝነሶች ለአገራዊ ኢኮኖሚው የሚኖራቸው አስተዋጽኦ ከፍተኛ ሆኖ ሳለ በኢትዮጵያ ግን ኢኮኖሚው አስተዋጽኦአቸው እንዳይጎላ ማድረጉ ነው በስፋት የሚነሳው። ለዚህም አንዱ ምክንያት የፋይናንስ አቅርቦት ነው። በ2020 የኢትዮጵያ ጥቃቅንና አነስተኛ ፋይናንሲንግ ከጠቅላላ የሀገር ውስጥ ምርት መጠን 2% እንደነበር ጥናቶች የሚያሳዩ ሲሆን ይህ በ2020 በደቡብ አፍሪካ ከነበረው 14%ና ኬንያ ከነበረው 6% ያነሰ ነው። ይህም በመንግስት ዘርፍ የብድር አቅርቦት መጨናነቅ እንዲሁም በጥቃቅንና አነስተኛ ቢዝነሶች ዘንድ ከፍተኛ የብድር ፍላጎት ካለመኖሩ ጋር የተያያዘ ነው። የፋይናንስ ተቋማት ብድር ለመስጠት የተለያዩ መስፈርቶችን የሚያስቀምጡት ታማኝ የብድር አሰጣጥ ሂደት ባለመኖሩ እንደሆነ የሚገለጽ ሲሆን ነገር ግን ይህ መቀየር እንደሚያስፈልግ ታምኖበት ተሰርቶ በአሁኑ ሰዓት ላይ ከቴሌብር ጀምሮ እስከ ንግድ ባንክ ብሎም ሌሎች ባንኮችም ያለማስያዣ የሚሰጡ አነስተኛ ብድሮችን በማቅረብ ላይ ተሰማርተው ይገኛል። ታዲያ በዛሬው የልዩ ጥንቅር ፕሮግራማችንም በሀገራችን ካሉት ባንኮች የትኞቹ ባንኮች ያለማስያዣ ብድር ይሰጣሉ፣ የብድሩ መጠንስ ምን ያክል ነው የሚለውን የምንነግራችሁ ሲሆን ባንኮቹ ያለማስያዣ የሚያቀርቡትን ብድር እየሰጡ መቀጠል አዋጭነቱ ምን ያክል ነው፣ በዚህ መንገድ የሚቀርብና የመመለስ ችግር እየገጠመው ያለው ብድር ለማስቀረትስ ምን መስራት ይችላል የሚለውን የባለሙያ ሐሳብ ጨምረን ይዘን ቀርበናል። አብራችሁን በመቆየት እንድትከታተሉንም በአክብሮት እንጋብዛለን። የገበያ ሚዲያ የዩቲዩብ ገጽ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በርዕሰ ጉዳዩ ላይ ያላችሁንም አስተያየትም በኮሜንት መስጫ ሳጥኑ ላይ እንድታስቀምጡልን እየጠየቀን ከአጭር መሸጋገሪያ በኋላ መልሰን እንገናኛለን። መልካም ቆይታ። ያለ ጥርጥር ንግድ ለመጀመር ወይንም ለማስፋፋት የሚያስፈልግን ገንዘብ ለማግኘት ጠንካራ ጥረትና ቁርጠኝነት ይጠይቃል። ንግዱን ለመጀመር ወይንም ለማስፋፋት ሲያቅዱ የገንዘብ እጥረት ከፍተኛ እንቅፋት ሊሆኑበት ይችላል። እስካሁን ድረስ በአገራችን ውስጥ ተቋቁሞ በስራ ላይ ያሉ በርካታ ቁጥር ያላቸው ባንኮች ያሉ ሲሆን የሚሰጡት አገልግሎትም የገንዘብ ማስቀመጥ፣ ካስቀመጡት ገንዘብ ማውጣት፣ ገንዘብ የማስተላለፍና የብድር አገልግሎቶች ነው። ከባንክ አገልግሎት ጋር በተያያዘ በአገራችን ያሉ የንግድ ባንኮች የሚሰጡትን ብድሩን ለማግኘት ያሉትን ሂደቶች ከብድር ጋር በተያያዘ የሚነሱትን ጉዳዮች ስንመለከት በቅድሚያ የምናገኘው ጊዜ ላይ የተመሰረተ ብድር ነው። ይህ የብድር አይነት ደንበኞች ቀድሞ በተዋሉት ጊዜ ውስጥ ተከፍሎ የሚያልቅና ወለድ የሚከፈልበት ነው። ብድሩም በየወሩ፣ በየሩብ ዓመቱ፣ በግማሽ ዓመትና በየዓመቱ ወይንም ጊዜው ሲደርስ ሁሉንም ብድር በአንድ ጊዜ በመክፈል ሊከናወን ይችላል። ይህ የሚወሰነውም በድርጅቱ የገንዘብ ፍሰትና በድርጅቱ ሁኔታ ላይ በመመርኮዝ ነው። የጊዜ ሂደት ላይ በመመስረትም ይህንን የብድር አይነት በሶስት መክፈል ይቻላል። አንደኛ የአጭር ጊዜ ብድር ሲሆን በአብዛኛው ከ2 ዓመት ባነሰ ጊዜ ውስጥ የሚመለስ ነው። ይህ የብድር አይነት የአጭር ጊዜ የገንዘብ ፍላጎትን ወይንም የመስሪያ ገንዘብ ፍላጎትን ለማሟላት የሚሰጥ ብድር ነው። ሁለተኛው የመካከለኛ ጊዜ ብድር በመባል የሚታወቅ ሲሆን ይህ ደግሞ ከ2 እስከ 5 ዓመት ባለ ጊዜ ውስጥ ተከፍሎ የሚጠናቀቅ ነው። ይህ የብድር አይነት ለመካከለኛ ጊዜ የሚፈለግ የገንዘብ እጥረትን ለማሟላት የሚሰጥ ብድርም ነው። ሶስተኛው የብድር አይነት የረጅም ጊዜ ማለትም ከ5 ዓመት በላይ ለሆነ ጊዜ የሚቆይ ብድር
ብድር ሲሆን ይህ የብድር አይነት የረጅም ጊዜ የገንዘብ ፍላጎትን ለማሟላት የሚሰጥና ለፕሮጀክቶች ለሰፋፊ ግንባታዎችና ለመሳሰሉት የሚሰጥ የብድር አይነት ነው። ሌላኛው የብድር አይነት ስንመለከት ደግሞ የኦቨርድራፍት ብድር ማለትም ከተቀማጭ ሂሳብ ላይ የሚሰጥ ብድር እናገኛለን። ይህ የብድር አይነት ደንበኛ በባንክ ካስቀመጠው ገንዘብ ላይ እስከ ተወሰነ መጠን ድረስ ለዕለት እንቅስቃሴው ብር እንዲያወጣ የሚያስችል ሲሆን ይህ የብድር አይነት በጊዜ ላይ ተመርኩዞ ከሚሰጥ ብድር በሁለት ባህሪያት ይለያል። የመጀመሪያው ብድሩን ለመክፈል ቀድሞ ፕሮግራም የተያዘለት አለመሆኑና ሁለተኛው ደግሞ የመክፈያ ጊዜው ክፍት መሆኑ ነው። ይሁንና ባንኩ በድርጅቱ እንቅስቃሴ ያልረካ ከሆነ በፈለገው ጊዜ ብድሩ እንዲመለስለት ይጠይቃል። የወለድ መጠኑ የሚሰላው በወሩ ውስጥ አንድ የኦቨርድራፍት ደንበኛ ከባንኩ ያወጣውና ወደ ባንክ ሂሳቡ ያስገባውን መጠን ልዩነትን መሰረት በማድረግ ነው። ከነዚህ የብድር አይነቶች በተጨማሪ ተጨማሪ ወጪ ብድር፣ የሸቀጥ ብድር፣ መርቸንዳይዝ ብድር፣ ቅድሚያ ጭነት ለማስመጣት የሚሰጥ የመተማመኛ ሰነድ ሌተር ኦፍ ክሬዲት፣ በማስመጫ ሰነድ ላይ የሚከፈል ቅድሚያ ክፍያ ብድር፣ ወደ ውጪ ለመላክ የሚሰጥ ቅድሚያ ብድር፣ ወደ ውጪ ለመላክ የሚከፈት የመተማመኛ ሰነድ ወይንም ሌተር ኦፍ ክሬዲት፣ ቅድሚያ የሚሰጥ ብድር፣ ህንጻ ወይንም የቤት ግንባታ ብድር፣ የባንክ ዋስትና ብድርና የንግድ ቅናሽ ሰነድ ብድር የመሳሰሉ የብድር አይነቶችም ያሉ ሲሆን እነዚህ ሁሉ የብድር አይነቶች የሚያመሳስላቸው አንድ ነገር ቢኖር ሁሉም ብድሮች ያለ ማስያዣ የሚሰጡ አለመሆናቸው ነው። እነዚህ ከላይ የተዘረዘሩትና ሌሎች መሰል ብድሮችን ለማግኘት ደግሞ በመያዣነት ህንጻ፣ ተሽከርካሪ፣ የንግድ ቤቶች፣ የመንግስት ግምጃ ቤት ሰነዶች፣ የመንግስት ቦንድ፣ የኢንሹራንስ ፖሊሲ፣ የጥሬ ገንዘብ ዋጋ፣ የመኖሪያ ቤት፣ የንግድ ማስኬጃ መሳሪያዎች፣ የጥሬ ዕቃ ተቀባይነት ያለው ዶሴ ብድር ለመውሰድ በመያዣነት ይጠየቃሉ። ነገር ግን ከቅርብ ጊዜ ወዲህ በዚህ ሂደት ብድር የሚወስዱ ሰዎችን ቁጥር ከፍ ማድረግ ብለውም ለአነስተኛና መካከለኛ ቢዝነሶች እንዲሁም ለአርሶ አደሮች የሚቀርብ ብድር እንዲኖር በማለት ከጊዜ ወደ ጊዜ በሀገሪቱ ውስጥ ያለ ማስያዣ የሚሰጡ አነስተኛ ብድሮች እየተበራከቱ መጥተዋል። በዚህ ረገድ ፈርቀዳጅ በመሆን የሚጠቀሱት ደግሞ በኦሮሚያ ህብረት ስራ ባንክ የሚቀርበው ሚቹና ቴሌብር ቢሆኑም በአሁኑ ወቅት ግን በርካታ ባንኮችና የማይክሮ ፋይናንስ ተቋማት መሰል የብድር አማራጮችን በማቅረብ ላይ ይገኛሉ። ከነዚህ ባንኮች አንዱ ቡና ባንክ ሲሆን ቡና ባንክ ከካቻይ ፋይናንስ ተቋም ጋር በመተባበር አቦል የተሰኘ የሞባይል መተግበሪያን በማዘጋጀት ያለማስያዣ የሚሰጡ ብድሮችን እያቀረበ ያለ ሲሆን በተለይም ለተቀጣሪ ሰራተኞች አቦል ደሞዝ የተሰኘን የደሞዝ መዳረሻ ብድርን እየሰጠ ይገኛል። ባንኩ በዚሁ አሰራር የተበዳሪውን ሰራተኛ ደሞዝ ከ33 እስከ 50% ድረስ እንደሚያበድርም ተገልጿል። ሌላኛው ተመሳሳይ የብድር አቅርቦት የሚሰጠው ባንክ ደግሞ አማራ ባንክ ሲሆን የአማራ ባንክ ለወዳጅ የብድር አገልግሎት የሚሰጠው ደግሞ ከክፍያ ፋይናንሻል ቴክኖሎጂ ጋር በመተባበር ነው። በዚህ የብድር አሰራር መሰረት ባንኩ ለጥቃቅንና አነስተኛ የንግድ ዘርፎች እንዲሁም ለአካል ጉዳተኞች ብድር የሚያቀርብ ሲሆን እስካሁን ድረስም ከ60 ሺህ በላይ ለሆኑ ተጠቃሚዎች የብድር አገልግሎት ማቅረቡ ተገልጿል። በዚህ የብድር አገልግሎትም ባንኮች ከ5000 እስከ 30000 ብር ድረስ ያለምንም ማስያዣ በንግድ ፍቃድ ብቻ ያበድራሉ። በቅርቡ በመሰል አሰራር ገበያውን የተቀላቀለው ሌላኛው ባንክ ደግሞ ኦሮሚያ ኢንተርናሽናል ባንክ ሲሆን ከኳንተም ቴክኖሎጂ አክሲዮን ማህበር ጋር በመተባበር ሚልክ የተሰኘ መተግበሪያን ይዞ በመምጣት በተለይም በወርሃዊ ደሞዝ ለሚተዳደሩ ሰራተኞች የደሞዝ መዳረሻ እንዲሁም ሚልክ ሃርሜ የተሰኘ ሴቶችን በልዩ ሁኔታ ተጠቃሚ የሚያደርግ የብድር አገልግሎት እንዲሁም ለጥቃቅንና አነስተኛ የንግድ ድርጅቶች ብሎም ለቤት መገልገያዎችና ኤሌክትሮኒክስ ዕቃዎች መግዣ የሚውል ብድር በማቅረብ ላይ ይገኛል። በዚህ ዘርፍ ካሉ ተመሳሳይ ባንኮች ሌላኛው ደግሞ አንበሳ ኢንተርናሽናል ባንክ ሲሆን 500 ሚሊዮን ብር ተዘዋዋሪ ፈንድ ለዚህ የብድር አገልግሎት በመመደብ በእለት ገቢ የሚተዳደሩትንና ደሞዝተኛ ተቀጣሪ ሰራተኞችን የብድር አገልግሎት ተጠቃሚ ለማድረግ እየሰራ የሚገኝ ስለመሆኑ መረጃዎች ያሳያሉ። የአንበሳ ባንክ የብድር አገልግሎት ያለምንም ማስያዣ የባንኩ ሂሳብ ቁጥር ያላቸው ደንበኞች በሞባይል መተግበሪያ አማካኝነት የሚያገኙበት እድልም ያመቻቸ ሲሆን ባንኩ በተለይም ለደሞዝተኞች የመዳረሻ ብድር፣ ለራይድ ሹፌሮች የሚቀርብ ብድር፣ ለጥቃቅንና አነስተኛ ንግድ ተቋማት የሚቀርብ ብድርን ይዞ ብቅ ብሏል። ሌላኛው ይህንን ዘርፍ በቅርቡ በመቀላቀል ከፍተኛ መጠን ያለው ብድር ያለ ማስያዣ እያቀረበ ያለው ባንክ ደግሞ የኢትዮጵያ ንግድ ባንክ ሲሆን ባንኩ ከዚህ ቀደም ከቴሌብር ጋር በመተባበር ሲያቀርበው ከነበረው ብድር ባሻገር አሁን ደግሞ በራሱ መተግበሪያ ማለትም በሲቢኢ ብር ሲቢኢ በእጄ የተሰኘን ያለ ማስያዣ ብድር ለማግኘት የሚያስችል አሰራርን ይዞ ብቅ ብሏል። ባንኩ በዚህ አሰራሩ በተለይም የመንግስት ሰራተኞችን ተጠቃሚ ለማድረግ ያለመ ሲሆን በንግድ ባንክና በተቋሞቹ መካከል በሚኖር ስምምነት ሰራተኞቹ እስከ 150 ሺህ ብር ያለምንም ማስያዣ ለመበደር የሚችሉበት አማራጭን ይዞ መጥቷል።
ታዲያ በዚህ ደረጃ ባንኮቹ በስፋት የገቡበትና ከቅርብ ጊዜ ወዲህ በሀገራችን የተለመደ ያለው የብድር ሂደት ይዟቸው የሚመጣ ጥቅሞች ምንድናቸው የሚል ጥያቄ ይዘን የምጣኔ ሀብት ባለሙያው ሆኑት አቶ ኢዮብ አዳሙ ደውለናል። ባለሙያው በግል ባንኮች የሚቀርቡ የብድር አማራጮች ሲተዋወቁ ምንም እንኳን ያለማስያዣ ተብለው ቢሆንም ነገር ግን የተለያዩ መስፈርቶችን ይዘው የሚመጡ ናቸው የሚሉ ሲሆን በተለይም ደንበኝነትና በአበዳሪው ባንክ ወይንም ተቋም ለተወሰነ ጊዜ ቋሚ ደንበኛና የተመጣጠነ የገንዘብ ዝውውር መፈጸም ግድ እንደሚል ያነሳሉ። አክሎም የአሰራር ለደንበኞች የተሻለና ለአስቸኳይ የብድር ፍላጎቶች መልስ የሚሰጥ ሆኖ እንደመጣም ተናግረዋል። ያለማስያዣ ብድር ብለን ስናነሳ አንድ ሰው የአንድን ባንክ ደንበኛ በመሆኑ ብቻ ወይንም ደግሞ እዛ ባንክ ላይ ረዘም ላለ ጊዜ እንቅስቃሴ በማድረጉ ብቻ የሚሰጥ የብድር አይነት ነው። እንደየባንኮቹ ፖሊሲና ፕሮሲጀር የተለያየ ቢሆንም ማለት ነው። አሁን ባንኮቹም በስም ደረጃ ለያይተው አምጥተዋቸዋል። ለምሳሌ ቡና ባንክ፣ አቦል ብሎ፣ አዋሽ ለሁሉም እንደነ ንግድ ባንክ አይነት ደግሞ እንደ ኪሴ ነዳሽንም አላቸው እንደዚህ አይነት አገልግሎት። አንበሳ ባንክ፣ አለኝታ፣ ወጋገን ባንክ ልክ እንደዚሁ አሉ። ብቻ ስንቄም ጀምሯል። የተለያዩ ባንኮችም አላቸውና ይሄ ያው የሚሰጡበት መንገድ ያለማስያዣ የሚሉበት መንገድ የተለየች ክራይቴሪያ መሆኗ ነው። ግን ያለማስያዣ ሲባል ፒውርሊ ያለማስያዣ አይደለም። እዛ ባንክ ላይ የሆነ ያህል ኢንቨስትመንት ሊኖር ይገባል ወይንም ልታንቀሳቀስ ይገባል። የሆነ ያህል ወራት ደግሞ ደንበኛውን መቀጠል ሊኖርብ ይችላል። ይሄ ለነሱ እንደ ክራይቴሪያ ነው። ለደንበኛው የተሻለ አማራጮችን ይዞ መጥቷል። አንድ ሰው ኢሚዲየትሊ ለቸገረው ነገር ገንዘብን ማግኘት የሚችልበት አንዱ አማራጭ ሆኖለታል ማለት ነው። ስለዚህ ምንም አይነት ማስያዣ ሳይጠበቅበት ለገጠሙት ችግሮች ወዲያው አፋጣኝ ምላሽን ሊሰጠው የሚችል የገንዘብ ምንጭ አለው ማለት ነው። ስለዚህ አሁን አንድ ሰው በነገራችን ላይ እነዚህ ገንዘቦች እንደሚሉት ያለማስያዣ የሚሏቸው ብድሮች ማክሲመም ቢሄዱ ንግድ ባንክ አሁን ያመጣው 150 ሺህ ብር ነው። እሱም ደግሞ የደሞዝ ተከፋይ መሆን መቻል ይኖርባል። ከዛ ውጭ ያሉት ግን የሚሰጡት የብድር አቅም እጅግ በጣም ትንሽ ነው። 10 ሺህ ብር፣ 5 ሺህ ብር፣ 15 ሺህ ብር እያለ የሚቀጥል ነው። ከዛ ደንበኝነትን እያየ የሚቀጥል ነው። ስለዚህ አንድ ሰው ያለማስያዣ ሊያገኝ የሚችለው ገንዘብ በመጀመሪያው ጥቂት ነው። ሲቀጥል ወዲያው ኢሚዲየትሊ ኢንቨስት አድርጎት ወይንም ተጠቅሞት ያንን ገንዘብ ኮንሱም ያደርገዋል ማለት። ስለዚህ የሱን ህይወት ለመቀየር ወይንም ደግሞ ወደ ተሻለ ቦታ ለማድረስ ከሆነ ለሷቸው የሆነ ንግድ ፍቃድ ወይንም ሌላ ነገሮችን ሊጠይቁት ይችላሉ ማለት ነው። ጥቅሞቹ በጣም አፋጣኝ ለምን ፈልገው በጣም ያርጀንት ለሆነብን ኬዝ ገንዘቡን እናገኘዋለን ያለ ምንም ፕሮሰስ በስልካችን ብቻ በተለይ ዲጂታል ፎርም በሆነ መንገድ እናገኘዋለን ማለት ነው። አዋጭነቱን እንዴት መገምገም እንችላለን? ማለትም በቴሌብር በተመሳሳይ መንገድ የቀረቡ የተለያየ መጠን ያላቸው ብድሮችን የመመለስ ችግር እየተከሰተ እንዳለ በተደጋጋሚ ሲገለጽ የሚስተዋል በመሆኑ ለባንኮቹ መሰል ብድሮችን መስጠት መቀጠል አዋጭ ነው ወይ በማለት ላነሳንላቸው ጥያቄ ባለሙያው አቶ ኢዮብ ተከታዩን መልስ ሰጥተዋል። በሁለት መንገድ ነው የምናየው። የመጀመሪያው ታይም ቫልዩ ኦፍ መኒን ማየት መቻል አለብን። ገንዘቡ ዛሬ ተበደርነው ገንዘብ የዛሬ ወር ምን ያህል ብር መግዛት ይችላል ነው። ስለዚህ አንድ ሰው ዛሬ ያንን ገንዘብ አግኝቶ ሲጠቀም ነገ ሲመልሰው ምናልባት ላይከስር ይችላል ማለት ነው። 10 ሺህ ብር የዛሬና የዛሬ ወር መግዛት የሚችለው አቅም የተለያየ ስለሆነ በእኛ ሀገር ኮንቴክስት ለተቀባዩ ትርፍ ነው። ነገር ግን ለባንኩ የምንመለከት ከሆነ ግን ባንኩ ቅድም እንዳልከው የመመለስ እድሎቹ እጅግ አነስተኞች ናቸው። ያዛም ባንክ ደንበኝነትን እስካላረጋገጠ ድረስ ያ ሰው ተመልሶ እዛ ባንክ ላይ የመጠቀም ፍላጎት እስከሌለው ድረስ ምንም አይነት ጋራንቲ የለው። ምክንያቱም ባንኮቻችን የተከፈትንባቸው መንገዶች ስለሚታወቁ መንገድ ላይ የተለያዩ ቦታዎች ላይ ስለሆኑ የሚከፈቱት በእንደነዚህ አይነት መንገዶች ላይ የተከፈቱ ደግሞ ሂሳቦች ተመልሰው አክቲቭ ሆነው ያንን ሰው ፈልገን ለማግኘት የሚያስችል አይደለም። ምክንያቱም ማርኬቲንግ ስትራቴጂው መንገድ ላይ አብዛኛው መንገድ ላይ ተከፈተ ስለሆነ ማለት ነው። ይህ የማይመለስ ብድር ለማስቀረት ባንኮቹ ምን አይነት አሰራር ወይንም መንገድ መከተል ይችላሉ በማለት ጥያቄ ያቀርብንላችሁ አቶ ኢዮብ በአገር ደረጃ እየተገበረ ያለው የብሔራዊ መታወቂያ ወይንም ፋይዳ አሰራር መፍትሄ ሊሆን እንደሚችል ይገልጻሉ። ይሄንን ለማስቀረት በዋናነት መፍትሄ ይሆናል ተብሎ የሚታመነው ሁሉም ባንኮች በናሽናል አይዲ ያንድን ሰው አካውንት ማስተሳሰር ሲችሉ ነው። ስለዚህ እኔ ባለኝ የናሽናል አይዲ ቁጥር አንድ ባንክ ላይ ደንበኛ ከሆንኩኝ እና ከዛ ባንክ ብር ከተበደርኩኝና ከዛ ባንክ ምሸሽ ከሆነ ሌላኛው ባንክ ላይ ብር ማስቀመጥ የማይቀር ነው፣ ትራንዛክሽን መፈጸም የማይቀር ነውና ትሬስ ተደርጌ መያዝ መቻል መገኘት መቻል አለብኝ፣ ማንነቴ መታወቅ መቻል አለበት ማለት ነው። ስለዚህ እንደነዚህ አይነት ሲስተሞችን መከተል መቻል ይኖርባቸዋል እንጂ በጣም ባንኮችን በብዛት በማስ ሲሆን ባንኮችን ሊጎዳ ወይንም ደግሞ ባንኮችን ሊያከስር ይችላል ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከቅርብ ጊዜ ወዲህ በሀገራችን በስፋት እየተገበረ ያለው ያለማስያዣ የሚሰጥ ብድርን በማስመልከት የባለሙያ ማብራሪያን አክለን ያዘጋጀንላችሁ ፕሮግራም እስካሁን የተከታተላችሁትን ይመስል ነበር። ዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ብሎም በርዕሰ ጉዳዩ ላይ ያላችሁን አስተያየት በኮሜንት መስጫ ሳጥኑ ላይ እንድታስቀምጡልን እየጠየቅን እዚህ ጋር እንሰናበታለን። ሰላም።